ገበሬ ማለት ባለ አራት ሙያ እንትን ነውና ገበሬ ብላችሁ እንዳትሳደቡ ከዚህ በኋላ ዝም በል ውሸታም ስንመጣ 40 ሺህ ልትል ስንመጣ 70 ሺህ ልትል ይላል። እኔም በ 70 ሺህ ብር ከገባ እኔ ስራ አቆማለሁ። ስራዬንም ፍጥነቱንም ሲያዩት ማብላቱንም ማጠጣቱንም ጤናቸውን ስጠብቅ ምናምን ሲያዩኝ በቃ ለዚህ ስራ ትሆናለህ ተብዬ ያው ተመረጥኩኝ። ካለ መስራት ይሻላል። 40 ብር በግ በልቻለሁ እያሉ ወደ ኋላ አስሄዱኝ እኮ። በሰራው ስራ በረኝነትና በተጨማሪ ደግሞ ሞዴሊንግ የመሞከር አንድ ወጣት ነው። ዘወትር ነው የምትሸጡት ወይስ በዓላት ብቻ ሲመጣ እየጠበቅክ ነው እነዚህ በጎች የምትሸጠው? ኮንፊደንስም ደግሞ ጥግ ድረስ ስላለኝ ምንም ችግር የለብኝም። ከገዛኋቸው ከ24 በጎች 11 ምናምን ሴት ሆኑብኝ። 14 ዓመቴ ነበር። ያው የመጀመሪያ ገበያዬ 3500 ብር ከቤተሰብ ድጎማ ተሰጥቶኝ ያው ይሄን ስራ የተቀበልኩት ከቤተሰብ ነው። ሁሉም ሙሉ ቤተሰቦቼ በንግድ ላይና በበግ እርባታ ላይ ነበሩ። ማንም ሰው ሲፈጠር ለዚህ ስራ ተብሎ የተፈጠረ ሰው የለም። እኔ አሁን ወርቅ የሆነች እናት ስላለችኝ ነው እስካሁን ምንም ያልተቸገረ የሰው እጅ ሳላይ እየኖርኩ ያለሁት። ሰላም ጤና ይስጥልን፣ እንዴት ናችሁ? በዛሬው በልምድና በተሞክሮ ፕሮግራማችን በ14 ዓመቱ ንግድ የጀመረ በሙያው ሞዴል የሆነ ስራ ሳይንቅ እየሰራ የሚገኝ ጀግናና ታታሪ ወጣት ጋር ቆይታ እናደርጋለን። እንግዲህ ይህ ወጣት ያሳለፈውን የህይወት ተሞክሮ፣ ተግዳሮቶች እንዲሁም ደግሞ ሌሎች ነገሮችን ለእናንተ ተመልካቾቻችን የምናደርሳችሁናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ሰላም እንዴት ነህ? አለን ሁሉ ሰላም። ስራ ላይ ነው የተገናኘነው። እሺ ስራ እንዴት ነው? አሪፍ ነው በጣም። እንግዲህ መጪው በዓል ነው፣ በዛ ላይ ደግሞ ስራ ላይ ነው። በዓልን መስላል። አዎ ከወዲሁ መቀባበል። ጥሩ። ዛሬ እንግዲህ የምትሰራውን ስራ ለተመልካቾች ለማድረስ እዚህ አንተ ጋር ተገኝተናልና በመጀመሪያ ራስህን እንዲሁም ደግሞ የምትሰራውን ስራ አስተዋውቀን። እሺ እኔ አረቦ መሐመድ እባላለሁ። ያው የምሰራው ስራ በረኝነትና በተጨማሪ ደግሞ ሞዴሊንግ የመሞከር አንድ ወጣት ነው። እዛም ጥሩ። እንግዲህ ሁለቱንም ስራ በአንድ ላይ ነው የምትሰራው። ግን ደግሞ ወደዚህ ስራ ከመምጣቴ በፊት መቼ ነበር የጀመርከው? ወደኋላ ልመልስ። ያው ይሄን ስራ የተቀበልኩት ከቤተሰብ ነው። ሁሉም ሙሉ ቤተሰቦቼ በንግድ ላይና በበግ እርባታ ላይ ነበሩ። ከዛ ያው ቀስ በቀስ ከነሱ ተቀብዬ እኔ አስቀጥየዋለሁ። ከዛ ያው ጎን ለጎን ደግሞ ትንሽ ከፍ ካልኩ በኋላ ሞዴሊንግን ቀጥያለሁ ማለት ነው። በልጅነት ነበር ይሄን ስራ የጀመርከው? በልጅነቴ። መቼ ነበር? በልጅነቴ ከአባቴ ጋር ነው፣ ግን በራሴ የጀመርኩት 2004 አካባቢ ነው። በራሴ በቃ መንቀሳቀስ የጀመርኩት ክፍለ ሀገር ሄጄ መምጣት የጀመርኩት የዛኔ ነው። 14 ዓመቴ ነበር። ያው የመጀመሪያ ገበያዬ 3500 ብር ከቤተሰብ ድጎማ ተሰጥቶኝ ኮቱ ገበያ ሄጄ 14 በግ ምናምን 11 በግ ወይ 14 በግ ይሆናሉ። የዛኔ ደጉ ዘመን ነበረ። 250 300 ብር ነበር በግና አሪፍ ነበረ። ብቻ ብዙ ውጣ ውረድ አለው የኛ ስራ። አሪፍ ነው። ብቻ ዋናው ስራሽን ወደሽ የምትሰሪው ከሆነ በጣም ደስ ይላል። እኔ ስራዬን በጣም ነው የምወደው። የሚገርመው በ14 ዓመቴ ነው የጀመርኩት ነው ያልከኝና ብዙ ጊዜ በተለይ በዛ እድሜ ጨዋታ እንጂ ስራ ላይ ብዙዎቻችን አናስተውልም። እና ከምን የመጣ ነው? ከልጅነት ነው ጥሪው? በቃ ከልጅነቴ አባቴ በጣም ሀረር ምናምን ብዙ ክፍለ ሀገር ወደ ወላይታ ምናምን በጣም ነጋዴ ነበርና ከዛ ያው ከሱ ኳሪቱ በይን ከሱ ቂጥ አልጠፋምና ከሱ ጋር የተሽከረከርኩ ያው እንስሳም ደግሞ የሚጠላ ነገር አይደለም። እንስሶችንም ያው በግም ትወጃለሽ፣ በጣም ደስ የሚል ነገር ነው። በዛ ወደሱ ተጠጋሁኝ። ያው ስራዬንም ፍጥነቱንም ሲያዩት ማብላቱንም ማጠጣቱንም ጤናቸውን ስጠብቅ ምናምን ሲያዩኝ በቃ ለዚህ ስራ ትሆናለህ ተብዬ ያው ተመረጥኩኝ። ከዛ በጉን ከመጣ በኋላ ወደ ገበያ ነው የገባኸው? ያው 14 ዓመት ሲሞላኝ በቃ ያው አባቴ አገልግሎቴም ምናምን ብዬ ያው ትንሽ ተደጎምኩኝና ያው በሰዓቱ ያ ብር ብዙ ብር ነበር። ግን ያው እስቲ ሰራና ተለወጥ ተብዬ ተሰጠኝ። ያው እየሞከርኩ እዚህ ደርሻለሁ። እንግዲህ በጣም ደስ ይላል። እንግዲህ ብዙዎቻችን በተለይ ደግሞ በልጅነት የማናስበውን ስራ ነው ደፍረ የጀመርከውና ይሄ ደግሞ ይበል የሚያሰኝ ነው። ከዛ በተጨማሪ ደግሞ ሞዴሊንጉ ላይ ጎን ለጎን ትሰራለህ። እሱን እናንሳ። ያው ሞዴሊንግ ላይ ያው ብዙ ለፍቻለሁ አልልሽም። መማሩን እንደማንኛውም ወጣት ተምሬያለሁ። ያው የተማርኩበትም ትምህርት ቤት አሪፍ ነው። አስተማሪያችንም ወጣት ስለሆነ ብዙም የከበደኝ ነገር የለም። ምርቃት ስናደርግም የቁንጅና ውድድር ነበረ። እዛ ላይ 5ኛ ወጥቻለሁ። አሪፍ አስተዋጽኦ አድርጌያለሁ። ግን ያው ያንን የሞዴሊንግ ኮኔክሽን ለማግኘት ከዚህ ስራ ጋር ጎን ለጎን ያው እየሞከርኩ ነው። ግን ይበልጥ ደግሞ ቦታ በሰጠው የሚሳካልኝ ይመስለኛል።
ግን ያው ኮኔክሽኑን ደግሞ በእናንተ አማካኝነት ብናገኝ የሆነ አንድ ሁለት ሰዎች ደግሞ ቢሞክሩን አሪፍ ነው ብዬ አስባለሁ። እንዴት ግን ሀሳቡ መጣላ? መጀመሪያ እንግዲህ በዚህ ስራ ላይ ነው የተሰማራ፣ ከዛ ደግሞ ጎን ለጎን ደግሞ ሞዴሊንጉን ጀመርከና ከምን የተነሳ ነው? ከምን ማለት ምንጩ ምንድነው? ምንጩ ሳይሆን ይሄ መጀመሪያ እኔ ራሴ ፍላጎቴ ነው። ያ ወንድ ስትሆኛላ ምርጫዎች ይመጣልሻል፣ ወይ ኳስ ተጫዋች ወይ ቦክሰኛ ነው። እኔ ደግሞ የራሴ ፋሽን ሞዴል ነበርና በጣም ነው ሞዴሊንግነት የምወደው፣ የምሬ ነው። እኔም ያው ለሞዴሊንግነት አላሳጣም ብዬ አስባለሁ በጣም እና ኮንፊደንስም ደግሞ ጥግ ድረስ ስላለኝ ምንም ችግር የለብኝም። እና ጎን ለጎን ለማስኬድ አይደለም ይበልጥ አሁን በዚህ ስራዬ ትንሽ ከፍ ብል በራሴ እንግዲህ የራሴን ብራንዶች ምናምን ከዚህ ስራ በተጨማሪ የራሴን ስራዎች አስተዋውቃለሁ ብዬ አስባለሁ። እስካሁን ምን ስራዎችን ሰርተሃል? ያው ብዙም አልሰራሁ፣ 2 ክሊፕ ምናምን የዘፈን ክሊፕ ነው የሰራሁት። በጣም ጥሩ። ምናልባት ሁሉም ስራ ላይ ቻሌንጆች ይኖሩታል እና በዚህ ስራ ላይ እንግዲህ እንደ ወጣትነት ያጋጠሙ ቻሌንጆች ምን ነበሩ? እሱን ብናነሳ። ወጣት ልጅ እያለሁ ምንም አይነት ቻሌንጅ አልነበረም። ሰው ይወድሻል፣ ልጅ ሆነሽ ስትሰሪ ያበረታታሻል ምናምን። አሁን ግን ከፍ እያልሽ ወደ ወጣትነቱ ስትገቢ ደግሞ በቃ ወደ ገበያውን የተቆጣጠረው ወጣት ነው። አሁን በእኔና ባንቺ ያለው የሚገበያየው ወጣት ሆነሽ ደግሞ የሆነ አለባበስ የሚያዩት ነገር አለ፣ የአዲስ አበባ ልጅ መሆን አለና ምንም አመኔታ የለውም። አሁን በፊት በጣም አሪፍ ነበር፣ ግን አሁን ወጣት ስለሆንኩ ነው መሰለኝ አመኔታ እያጣን ነውና የአዲስ አበባ ልጅ በግ ይሰራል። የትኛውም ስራ ምንም አይነት ምንም የሚከብድም አነሰ ትልቅ ነው የሚባል ስራ የለምና በግ ስራ ላይ ወጣት ሲያዩ ባይደብራቸው ከስተመሮች እና ብዙ ቻሌንጆች አሉ። አመኔታ ከሌለ ደግሞ ስራ ላይ ምንም አይነት እድገት አይኖረውም እና ሰዎች አምነውን እኔም ብቻ ሳይሆን በተለያየ ቦታ በዚህ ስራ ላይ የተሰማሩ በጣም ብዙ ወጣቶች አሉና ያ የራሳቸው ነው። ሌላ እምነት ውስጥ ሌላ ነገር ውስጥ ከሚገቡ የራሳቸው ነው ብለው አምኗቸው ቢገዟቸው ያው ከስተመርን ጓደኛ ለማድረግ ነው የምጥረው። ሶሻል ሚዲያውንም ተጠቅሜ እንግዲህ ጥሩ ደረጃ ለመድረስ እሞክራለሁ። በጣም ጥሩ። ምናልባት በዚህ ስራ የገጠመህ ልዩ ገጠመኝ ይኖር? ልዩ ገጠመኝ ያው አለ። ያው በገበያ ክፍለ ሀገር ላይ ምናምን ስቴጂ አሁን ጅማ ላይ ገበያ ስንወጣ ሁሉም ቀንድ የለውም እና የኛ በጎች ጅማ ላይ ያሉት በጎች ቀንድ የላቸውም እና ገበያ ላይ ገዝተን እዚህ ከደረስን በኋላ ያው እያበላ ምናምን ወሻቸውን ስናይ ምናምን አብዛኞቹ ሴት ሆኑብኝና ከገዟቸው ከ24 በጎች 11 ምናምን ሴት ሆኑብኝ እና ይሄ ለየት ያለ አጋጣሚ ነው። ነጋዴው ራሱ ደርሶበት ያቀም ይሄ ነገርና እንደዚህ አይነት አጋጣሚዎችም አሉ። ያው ወንድና ሴት ዋጋው ጥሩ ስላልሆነ ያው ተከስራለሽ። ከዛ ስታመጡ ቼክ አላረኩም ነበር? አንዴ ቼክ እናደርጋለን። ያው በገበያ ላይ ስለሆነ ስራውን ብቻ ነውና ያው ቀንስ ሌላቸው ይሸውዳሉ። ከዛ በዛ አጋጣሚ ኪሳራ ገጠመ። ያው በስራ ላይ ይኖራል። እንግዲህ እንደመመለከተው ከሆነ የተለያዩ በጎችን ነው የምትሸጠውና ከዚህ ውስጥ በጣም የሚያስቸግር በግ አለ? ኧረ ሁሉም አስቸጋሪ ናቸው። ያው በዚህ ይስተካከላል እንጂ ያስቸግራል። ዘወትር ነው የምትሸጡት ወይስ በዓላት ብቻ ሲመጣ እየጠበቅክ ነው እነዚህ በጎች የምትሸጠው? ኧረ ሁሌ ነው የምንሸጠው። በተለያየ ሰዓት ላይ አፋስ ካስፈለጋቸው ሁሌ እኛን እንትን መጠቀም ይችላሉ። በቃ ለአዘቦትም ለፕሮግራምም ለሀዘንም ለደስታም ሁሌም እኛን ከፈለጉ ማግኘት ይችላሉ። ስለዚህ በማንኛውም ሰዓት ምናልባት ማንሳት የምፈልገው አንድም ደግሞ እንግዳ አድርጌ ስጋብዝ ብዙ ጊዜ ወጣቶች ስንሆን የምናተኩረው ያለንበት የስራ ዘርፍ ላይ ነው እና ይህ ስራ ከኔ ጋር ሄድም ይህ ስራ ለእኔ አይመጥንም የሚባሉ ብዙ ስራዎች አሉና ለዛ ስራ ደግሞ እንደ ወጣት አንተ ምሳሌ ነህ ብዬ አስባለሁ እና በዚሁም መልዕክት ብታስተላልፍልኝና እሱን ሀሳብ ብናነሳ ደስ ይለኛል። እሺ ያው እኔ ምንም ለምክር አሁን እንደዚህ ለማለት አልደረስኩም፣ ግን እኔ ማንም ሰው ሲፈጠር ለዚህ ስራ ተብሎ የተፈጠረ ሰው የለም። በመጀመሪያ ማንኛውም ስራ ነው፣ ገንዘብ እስካገኘልሽ። ወጣት ስትሆኚ ደግሞ ከኋላሽ እናት ትኖራለች። እኔ አሁን ወርቅ የሆነች እናት ስላለችኝ ነው እስካሁን ምንም ያልተቸገረ የሰው እጅ ሳላይ እየኖርኩ ያለሁት እና ግዴታ ደግሞ እናትሽን መጦር አለብሽ። የትኛውም ወንድ ልጅ ይሄ ስራ ለኔ አይሆንም ይሄ ስራ ለኔ አይሆንም አይደለም፣ ብቻ ራሱን የሆነ ሙያ ውስጥ ገብቶ ማግኘት አለበት። አብሶ ሃይስኩል ያሉ ተማሪዎች ሌላ ነገር ያው ትምህርቱንም ጎን ለጎን እያለው ነው ራሳቸውን በሆነ ሙያ ማግኘት አለባቸው። ይሄ አሁን ወደ 25 ወደ 27 ሲጠጉ ብዙ መከራ አለና ከቻሉ አሁን የሆነ ሙያ ውስጥ ራሳቸውን ገብተው ምንም ቦታ መምረጥ አይደለም፣ ቤተሰባቸው ራሱ ቦታ ካላቸው ወደኛ ስራ ሐሳቡ ራሱ ካላቸው የሆነች አጠር አድርገው ግብርናው ራሱ ከተማ ግብርና አለ ሞልቷል እና ያቺን ነገር ሰራ አድርገው መኖ ማቀነባበር ኦንላይን ላይ ትምህርት ራሱ መጥቷል ከኛ ስራ እንኳን ሌላውን ተይውና እና በፊልዳቸው በቃ ቪዲዮ ኤዲት ማድረግም ሞዴልም መሞከር ከፈለጉ ብቻ ካለ መስራት ይሻላል እና እባካችሁ ስሩ፣ ስራ አትምረጡ፣ ደስ ያላቸውን ነገር ይስሩ። ሙያ በጣም ጠቃሚ ነገር ነው። የሆነ ሰዓት ሙያ ከሌለሽ
ባዶን ራስሽን ካገኘሽው ይከብዳል። አብሶ ለወንድ ልጅ በተለይ ወንድ ልጆች የሆነ የራሳቸውን ሙያ የሚሉትን ነገር ያዙ። ያው በተጨማሪ ያው የትኛውንም ስራ ሳንልክ ምንም ሳንል በቃ ገንዘብ ግዴታ አስፈላጊ ነገር ነው። ሁሉንም ነገር ገንዘብ ነው የሚያንቀሳቅሰውና ስራ ደግሞ ይበልጥ ቢኖረን ገንዘቡንም እናገኘዋለን፣ የፈለግነውን ህይወት እንኖራለንና የትኛውንም ስራ ባይንቁ በተጨማሪ እሱ አሪፍ ነገር ነውና ወንድሞቼ ስራ ስሩ። በጣም ጥሩ። ገበያው ምን ይመስላል? ገበያው እንግዲህ ያው እያመጣን ነው። የትኛው ነው ውድ የትኛው ነው ርካሽ? ምንም ውድ የሚባል ነገር የለም እኛ ጋር። ቀነሰ ወይስ ጨመረ? ነገሩ የሚቀንስ ነገር የለም አይደል? እኛ ሀገር ምንም የሚጨምር የሚቀንስ ያው ከአንዴ ከጨመረ እኮ ጨመረ ነው። ያው የቅድም አባታችን ላይ ያለሽው 40 ብር በግ በልቻለሁ እያሉ እውነት ነው ወደ ኋላ አስሄዱን እኮ። ልክ ነህ። እኛ ጋር አሁን እዚህ ትልቅ እስከ 15000 ብር አለ፣ ከ10000 ብር እስከ 15000 ብር አለ አሁን እዚህ። ብዙ ሰው በግ ሲመርጥ ምኑን አይቶ ነው የሚመርጠው? አሁን እናንተ እውነቱን ንገረኝ ካልሽኝ በግ የሚያክስ የለም እኛ ሀገር ላይ። እውነት አንዳንድ እንትን የምትላቸው አይ ነው እንደዛ ሳይሆን በፊት አባቶቻችን ምናምን አንድ በግ ሊገዙ 3 ቀን ነበር የሚቆዩት። ማለት ገበያ ያጣራሉ ምናምን ወሻ ያሉ በጣም ብዙ ነገር አለ። እነዚህ በጎች ራሱ እኮ አሁን ከበፊት 90ዎቹ ላይ ምናምን ብዙም አልተለመዱም ነበር። ደብረ ብርሃን እና ወላይታ እና ጅማ ነበር የሚጠቀሙት አብዛኞቹ። አሁን ያለው እንዴት ልበልሽ ወጣት ነው። ቅድም ነግሬሻለሁ ወጣት ነው አሁን ገበያውን የተቆጣጠረውና ስለ በግ ምንም አይነት አይዲያ የላቸውም እውነቱን ለመናገር። የትኛውን በግ ደግሞ ጥሩ ነው መጥፎ ነው የምትይው ሙያው ላይ ስትሆኚ ነው የምታውቂው። ከሌላ ስራ መተሽ ይሄ በግ ጥሩ ነው ብለሽ ምንም ሊገባሽ አይችልም። አማይነቴውን ለነጋዴ ውስጥ ያልኩሽ ለዛ ነው። የሚፈልገውን ከዚህ በፊት አርዶ የሚያውቀውን ነገር ይነግረዋል። ቀለል ባለው ዋጋ ከዛ ጋር የሚመሳሰለውን ይሰጠዋል። ከለር ምርጫቸውስ? ያው ብዙ ጊዜ እንደዚህ አይነት ከለር ነው የምወደው። ቀይ ከለር እሱ የራስሽ ፍላጎት ነው። ከለር ምርጫ አሁን ለምን ያስፈልጋል ብትይ አሁን ለመልስ ለሽምግልና መሄድ በግ አሁን ቀንድ የሌለው በግ ይዘሽ አትሄጂም። ወይ ነጭ ወይ አንቺ የመረጥሽው ቀይ ቀንድ ያለው የሆነ ሲሄድ ራሱ ደስ የሚል ነገር መምረጥ አለበት። አሁን አንዳንዱ ለአራስ ሲገዙ ትልቅ የሙኩት በግ ይገዛሉ። እድሜ ብዙም ከኖረ ለአራስነቱ ምንም አይነት ቅባት ስለማይኖረው ምንም አገልግሎት የለውም እና ትንሽዬ ጠቦት የሆነ መረቁ የሚጠጣ ነገር እንደዚህ አይነት ነገር ነው የሚወሰደው። እስኪ ካለክ ውስጥ አነስተኛውና ከፍተኛውን አሳየን። ከፍተኛው ያው እዚህ ጋር ያለው ነጭ በግ ነው። እዚህ ጋር ያለው ትንሽዬዋ ደግሞ የምትለያቸው ግን እንዴት ማለት ይዞታቸው ነው ወይስ? አይ እንደዚያ ሁሉም ቀለም ተቀብቷል እንዳይጠፋ። ይሄ ቀለም ለነጋዴው መለያ ነው። አንዱ ከአንዱ ጋር እንዳይሄድባቸው ነው። አንተ ጋር ቢመጡ እስከ ስንት ድረስ ማግኘት ይችላሉ? ለምሳሌ ከአነስተኛ አሁን የኛ ዋጋ እንዴት ልበልሽ? አሁን ዛሬ ያመጣ ነው የኛ ወይ ቀንሶ ይሆናል። ነገ ደግሞ ሐሙስ ሄደን የምናመጣው ሊጨምርብን ይችላል። ከነዛ ጋር አመጣን ኮምፔር አድርገን ነው የምንሸጣቸው እንጂ አሁን ይሄን በርካሽ ገዝተን እነዛን ውድ አመጣን ለውድ ከስተመር ውድ አሰጪው። ገብቶሻል? አብሮሽ የነበረ ከስተመር ስለሆነ ከዛኛው ላይ ጥቅምሽን አሳነሰሽ ማግኘት ካለብሽ ላይ ታገኛለሽ። ማንም ሰው ሳያገኝ አይሸጥም። ልክ ነው። እና ችግራቸው አሁን የኛ አዲስ አበባ ሰው ሲያገኙ ወይ ልብስ የሆነ አሪፍ ነገር ለብሰን ሲያገኙ በጣም ጥቅም እንጠቀም ነው ይመስላቸውና ብዙ ጓደኞቼም አሉ የምሬ ነው የምልሽ። ግንቦት ልደታንም በዓልም አሁን ይመጣል። የመገናኛ ልጆች የሽራ ልጆች ብዙ ጓደኞች አሉ። የሰፈሪ ልጆችም አሉ። ግን አብረን እንዝናናለን። ያው ለመኖርም ለመዝናናትም ነው የምኖረው አይደል? በዚህ ወጣት እድሜ ያው ትሰሪያለሽ ትዝናኛለሽ። አብሬያቸው ስዝናና ያው እኔ የበግ ጥቅም ምርጥ ነው የኔን ስንት አገኘብኝ ምን አይሉኛል ማለት በቃ ይሄ ነው ችግራቸው። ገብቶሻል? እኔ አፈር መኪና መስዬ አሁን ክፍለ ሀገር ድረስን እስክንመጣ እኮ በቃ ምን በይው የአፈር መኪና ሆነሽ መጥተሽ ጥቅም ደግሞ ኖርማል ነገር ነው። ያው ህሊናም የሰው ልጅ ህሊና አለው። ሁሉም ነጋዴ አጭበርባሪ ነው ተብሎ ስለታሰበ ያው ይሄን ነገር ልቀይሩ ያቺም እና አሁን ለምሳሌ እንደዚህ አይነት በግ አሁን ቤተሰብ ያለው ሰው ምናምን እንደዚህ ረዘም ያለ በግ ምናምን ይበቃዋል። በቃ እስከ ጥምቀትም ባይደርስለት ያው ሳምንቱን ሊበለው ይችላል። ግን ያው አንዳንድ ሰዎች መተው ምንም አይዲያው የላቸውም የሚገዙትንና መጀመሪያ አይዲያው ኖራቸው እና ደግሞ የሆነ ስለ በግ የሆነ ነገር ስለዋጋውም በጉን ብቻ ማወቅ ሳይሆን ስለዋጋውም ማውቀው ቢመጡ ጥሩ ነውና ኢንተርቪው ሁሌ እሰጣለሁ እኔ በየበዓሉ። ከስር ግን ኮሜንቱ ዝም በል ውሸታም ስንመጣ 40,000 ልትል ስንመጣ 70,000 ልትል ይላሉ። እኔም በግ 70,000 ብር ከገባ እኔ ስራ አቆማለሁ። የምሬ ነው የምልሽ። እሺ እስከ ስንት ነው መሸጥ ያለብን? ኧረ በግ እንዴ አሁን እኛ እኮ ኢትዮጵያ ላይ 75% ግብርና የኛ ነው። ቀንድ እርባታ አንድ ነው እና ያው ይሄን ያህል ብዙም አይደለም ዋጋው 70,000 ምናምን ወሬ ነው። ይሄ ውሸት ነው። እኔን እንጃ በጣም ትልቅ በቃ የተጋነነ ከሆነ ከ40,000 ብር በላይ በግ አለ ብዬ አላምንም። እንደው በጣም እሱንም ትልቅ የሰርግ ምናምን ከሆነ ያው ቅድም እንደነገርኩሽ ሽምግልና ምናምን የሚሄድ ከሆነ ፍየል ግን ትልቅ ስለሆነ ያው ፍየሉ ላይ ብዙም ኩቶች ላይ ስላልሆንኩኝ ብዙም አላቃቸውም እና
በግ እንደዛ ነው መሆን ያለበት። እና ትንሽዬው ያው እንግዲህ ከ10 ይጀምራል የሚል ግምት አለኝ ለአንድ ቤተሰብ የሚሆን ማለት ነው። ንግዱስ ግን አሪፍ ነው አዋጭ ነው ማለት እንችላለን? ያው የትኛውም ስራ ሪስክ አለው፣ ግን ያው ይሄ ሰው ነው የምትይዥበት ገብተሻል። አንድ ከስተመር ሲመጣ ሰው ትይዥበታለሽ። ያው እሱም ደግሞ ለጓደኛው ምናምን በሰው ነው የምታገኘው። አሁን ቢዝነስ ካርድ ነበር በፊት፣ አሁን ደግሞ ሶሻል ሚዲያ መጥቷል። ሁሉም ነገር ኦንላይን ላይ ይሆናል። ያው እንግዲህ እሱን አስበን ነው እኛም ቲክቶክ ላይ ብቅ ያልነው። ጎን ለጎን እንግዲህ ይህንንም ኦንላይን ሞዴሊንጉንም እንግዲህ ሰዎች ጋር ጠጋ እያለን እንቀጥላለን ከፈጣሪ ጋር። በጣም ጥሩ። የራሳቸው የሆነ እንክብካቤ አላቸው አይደል? በተለይ እንስሳ በደንብ ይፈልጋሉ። አዎ በጣም ከሰው ልጅ የበለጠ እንደ እንቁላል ነው መንከባከብ የሚፈልጉት። በጣም እንክብካቤ ይፈልጋል እንስሳ ማለት። ያው አሁን ቀላቢዎች ራሳቸው ዶክተር ናቸው፣ ራሳቸው ኢንጂነር ናቸው፣ ቤቱን የሚሰሩት ራሳቸው ናቸው፣ ማን ነው የሚያቀነባብሩት ራሳቸው ሼፍ ናቸው። ያው ገበሬ ደግሞ ገበሬ ማለት ባለ 4 ሙያ እንትን ነውና ገበሬ ብላችሁ እንዳትሳደቡ ከዚህ በኋላ በጣም ባለሙያ ማለት ነው። እና እንስሳ ደግሞ በጣም እንክብካቤ ይፈልጋል። በጣም ነው የምልሽ። ከሚያድርበት ከሚውልበት የሚበላውም ንጽህና፣ ውሃው ንጽህና ከሌለው አሁን አይጠጉልሽም። አሁን እዚህ ላይ ጨው ምናምን ካልጨመርን አይጠጉ አይነኩትም። እና ያው ለራሳችን ያው እንስሳ ናቸው ስለማያወሩ ሳይሆን በግ እኔ እንጃ ማለት ውሻ ድመት ይወደዳል አይደል? በግ ደግሞ በጣም የሚወደድ እንስሳ ነው። ያው መታረዱ ያው እንግዲህ ፈጣሪ የሰጠው እንትኑ ነው። እና እንስሳ ምናምን 5 ቀን ቀርቶት ምናምን ቤት የሚያስቀምጡ እንትኖች አሉ። እነሱ ቢተው 5 ቀን ሳይበላ ምናምን በግ ማሳደር ግፍ ነውና ቀረብ ሲል 2 ቀን ምናምን ሲቀረው ገዝተው እንስሳውን ባይጨቁኑት ባይነኝ። በቃ እንግዲህ መልካም ገና ለቀረው። ስለዚህ ዝግጅታችሁን ጨርሳችኋል ማለት ነው ለመጪው በዓል? በቃ ጨርሰናል። እኛ ዝግጅት ጨርሰናል። እነሱን ነው የምንጠብቀው። ከስር እንግዲህ ስልካችንን እናስቀምጣላችኋለን፣ እየደወሉ ማዘዝ ይችላሉ። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ መልዕክት ብታስተላልፍልን ደስ ይለኛል። ያው እንግዲህ መጪው ገና ነው። ያው ስራችንን እንግዲህ ይህንንም እዚህ ጋር በጋችንም እየሰራን ነው፣ ጎን ለጎን ሞዴሊንግንም እየሰራን ነውና ሙሉ ወጣቶች ገበያውን የያዛችሁት ሶሻል ሚዲያ የምትጠቀሙ ወጣቶች ያው በቅድሚያ ለእኔ ሰጣችሁኝ እኔ ጋር ያለውን ፕሮዳክት በአሪፍ ዋጋ ላቅርብላችሁ እያልኩ ነው። ጓደኛም ነው ያለን ከከስተመር የበለጠ እና ይሄ ነው መልእክቴ። መልካም ገና እላለሁ ለክርስቲያን ወንድሞቼ። መልካም። ምናልባት ተመልካቾች አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? ያው ስልክ አለኝ ባዮ ላይ ያው ከስር እናስቀምጥላችኋለን። የለውም ስልክ ያለው 2 ስልክ ነው ያስቀመጥኩት፣ በዛ ማግኘት ይችላሉ። ትክክለኛ ስሜ አረቦ ነው፣ የሶሻል ሚዲያ ስሜ ደግሞ እረኛው ነው። በቃ ይደውሉልኝ ይላሉ። ምናልባት ግን በመጨረሻ እረኛው ለምንድን ነው የተባለው? እሱን ብትነግረኝ ደስ ይለኛል። እረኛ ስለሆንኩ ነው። በጣም ወድጄው የምሰራው ስራ ስለሆነ በጣም ነው የምወደው። እና አረብ የሚለው ደግሞ ከስር ያለው በጣም ብዙ ሰዎች እንዴት አረብ አልክ እያሉ እየተናገሩኝ ነው። አረብ ለማለት ፈልጌ አይደለም። ትክክለኛ ስሜ አረቦ ነው እና አረቦ መቆላመጥ አይችልም። ባቆላምጠውም ወደ ሌላ ነው የሚሄድብኝና ለዛ ነው። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልህ። ወደ ሽያጭ ልትወጡ ነው? አዎ ለዛ። እሺ በጣም አመሰግናለሁ። እሺ አሜን። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በልምድና በተሞክሮ ፕሮግራማችን በሞዴሊንጉም እንዲሁም ደግሞ በበግ ሽያጭ ከተሰማራው ጀግና ወጣት ጋር ያደረግነው ቆይታ ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ ያመሰገንኩኝ። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና ይስጥልን።